በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላምና በፍቅር አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃነ ትንሣኤ የዓለማት ሁሉ ፈጣሪ የዘለዓለም አምላክ ወልድ ዋሕድ ጌታችን ኢየሱስ ክርስቶስ በዚህች ዕለት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በባሕሪ ኃይሉና ሥልጣኑ ተነስቶአልና እንኳን ደስ አለን። ከዚህ በኋላ ለ50 ቀናት እንዲህ እያልን ሰላምታ እንለዋወጣለን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በእርግጥም አምላካችን በሞቱ ሞትን ገድሎ በትንሣኤው ሕይወትን አድሎናልና ደስታ ይገባናል። መድኃኔ ዓለም በሕቱም ድንግልና እንደተወለደ በሕቱም መቃብር ተነስቶአል። ለደቀ መዛሙርቱም ሰላም ለእናንተ ይሁን ሲል በዝግ ደጅ ገብቶአል። በዕለተ ትንሣኤው የመጀመሪያውን ደስታ እመቤታችን ቅድስት ድንግል ማርያም ተካፍላለች። የእርሷን ያህል በሐዘን የተጎዳ የለምና። ቀጥለው ቅዱሳት አንስት እነ ማርያም መግደላዊት ትንሣኤውን አይተዋል፣ ሰብከዋልም። በዚህች ቀን ማዘን አይገባም። በትንሣኤው የደነገጡና የታወኩ የአጋንንትና የአይሁድ ወገኖች ብቻ ናቸውና አምላካችን ወልደ እግዚአብሔር ኢየሱስ ክርስቶስ ከትንሣኤው በረከት አይለየን። በዓሉንም የሰላም የፍቅርና የበረከት ያድርግልን። የጌታችን በጎ ምሕረቱ በሁላችን ትደርብን። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቶአል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሣ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። የሉቃስ ወንጌል ምዕራፍ 24 ከቁጥር 5 እስከ 8። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቶአል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። እንደተናገረ ተነስቶአል።
የማቴዎስ ወንጌል ምዕራፍ 28 ቁጥር 6። መቃብሩም ባዶ ነው። ሞት ድል በመነሳት ተዋጠም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54። ከመጀመሪያው ሰው አዳም ጀምሮ አሁን እስካለንበት ዘመን ድረስ የሞቱ ወደፊትም የሞትን ጽዋ የሚቀምሱ ሁሉ እሳትም ያቃጥላቸው፣ አውሬም ይብላቸው፣ ባህርም ይስጠሙ፣ እንዴትም ሆነው የሞቱ ብቻ በዚህች ምድር ላይ አፈር ሆነው በመቃብር ውስጥ አሉ፣ ይኖራሉም። ነቢያት ቢሆኑ ሐዋርያት፣ ጻድቃንም ሰማዕታትም ቢሆኑ ነገሥታትና መኳንንት ሁላቸው ሟቾች ናቸው። በእያንዳንዳቸውም የመቃብር ስፍራ ብንሄድ በዚያ የአጽማቸውን ቅሪት እናገኛለን። ይህንኑ ሲያረጋግጥ ሊቀ ሐዋርያት ቅዱስ ጴጥሮስ በበዓለ 50 ቀን በኢየሩሳሌም ለተሰበሰቡት እንዲህ አለ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 29። የጨካኞቹ ነገሥታትም አጽም ከቀደሙቱ የነ ፈርዖን የነ ናቡከደነጾርና የነ ዲዮቅልጥያኖስ ኋለኛው ዘመንም የነ ሂትለርና ሞሶሎኒም ቢሆን የትም ይሁን የት ብቻ በተቀበሩበት ስፍራ አጽማቸው ከዚሁ ምድር ላይ እናገኘዋለን። ምስጥም አፈርም ቢበላቸው እንኳ ቅሪታቸው በዚች ምድር እስከ ዳግም ምጽአቱ ድረስ ተጠብቆ ይኖራል። ይህ ደግሞ ሐቅ ነው፣ እውነትም ነው። በየትኛውም የምድራችን ክፍል ላይ የሚገኙ የመቃብር ስፍራዎችን ብንጎበኛቸው በሰዎች አጽም የተሞሉ ናቸው። ከሰው ወገን ሆነው እስካሁን ሞትን ያልቀመሱ አባቶቻችን እንደ ነቢዩ ቅዱስ ኤልያስና ቅዱስ ያሬድ የመሳሰሉ ቅዱሳንም ቢሆኑ እንኳ እስከ ጊዜው ድረስ ነው እንጂ የጊዜው ጊዜ ሲደርስ ሞት እንደሆነ አይቀርላቸውም። ከዘመናት በኋላ ወደ ምድር መጥተው የሞትንም ጽዋ ይቀምሳሉ። የእኛ ጌታ መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ አማኑኤል ግን ሞቷል። ሞቶ ግን በዚሁ አልቀረም። የሞትም ኃይል አላሸነፈውም። ሞትን በሞቱ ድል አድርጎም ተነሳ እንጂ። ሞት ሆይ ሞጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ተብሎ እንደተጻፈ ክርስቶስ ወደ ተቀበረበት ስፍራ ወደ ቀራንዮም ብንሄድ በዚህ የለም። ምክንያቱም ሞት ድል በመነሳት ተውጧልና መቃብሩም ባዶ ነው። ይህንን እውነት ደግሞ ቅዱሳት መጻሕፍት እንዲህ ያረጋግጡልናል። መጽሐፍም እንደሚል በሦስተኛው ቀን ተነሳ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ 24 ቁጥር 5። እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። የማቴዎስ ወንጌል ምዕራፍ 28 ቁጥር 6። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ
እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ለታመሙት ምሕረትን፣ ላዘኑት መጽናናትን፣ ሰላም ላጡ ሰላምን፣ ለተራቡ ምግባቸውን፣ ለተቸገሩ መራራትን ያድልልን። መልካም በዓለ ትንሣኤ ይሁንልን። ወስብሐት ለእግዚአብሔር።